የመንግስት የትኩረት ማነስና የፖሊሲ ችግሮች ክልሉ ያለውን የማዕድን ሀብት በአግባቡ እንዳይጠቀም ማነቆ ሆኖበት መቆየቱን የአማራ ክልል ማዕድን ሀብት ቢሮ ገለጸ። ቢሮው የማዕድን ዘርፉ የክልሉ ገቢ አቅም እንዲሆንና የውጭ ምንዛሬ እንዲያስገኝ እየሰራ መሆኑንም አስታውቋል። ሰላማዊት ነጋ ዝርዝር አላት። የአማራ ክልል በማዕድን ዘርፉ ሰፊ አቅም አለው። ኦፓል፣ ወርቅ፣ አምበር፣ ብረትና ለኮንስትራክሽን ስራ የሚያገለግሉ በርካታ ማዕድኖች የሚገኙበት ክልል ነው። ያለውን የማዕድን ሀብት ከመጠቀም አንጻር ግን አነስተኛ መሆኑ ይነሳል። በመንግስት የሚሰጠው ትኩረት አነስተኛ መሆንና የፖሊሲ ችግሮች እንደ ምክንያትነት ይጠቀሳሉ። ካለን ማዕድን አንጻር ተጠቃሚ ነን ብለን አሁን አንወስድ። አንደኛ ገና በቢሮ ደረጃ በቅርብ ጊዜ ነው የተዋቀረው። ሁለተኛ መምሪያውን በዘንድሮ አመት ነው እንትን ያለው። ስለዚህ በመጀመር ደረጃ ከኦፓል ብቻ ነው ትንሽ እየተጠቀምን ያለ ነው። ይሄም ቢሆን በላቀ ደረጃ እየተጠቀምን ነው ብለን አንወስድ። የማዕድን ዘርፉ የመንግስትም ትኩረት አልነበረውም ቀደም ብሎ የፖሊሲም ችግር ነበረበት። ስለዚህ ቢሮውም ራሱ የተደራጀ አልነበረም። ይሄንን የሚሰራ ራሱን ይቻለ በተቋም ደረጃ አልተደራጀም ነበር እስከታይ ድረስ። ከዚህ ጋር ተያይዞ በተቋም ደረጃ የሚያሰሩ ህጎችና ፖሊሲዎች ስላልነበሩ ማህበረሰቡ በሰፊው ተጠቅሟል ብለን አናምንም። የአማራ ክልል ማዕድን ሀብት ልማት ቢሮ እያደረገ ባለው እንቅስቃሴ ክልሉ ያለውን የማዕድን ሀብት በመጠቀም ረገድ ጅምሮች አሉ። የስራ ዕድል በመፍጠሩና የውጭ ምንዛሬ ገቢ በማስገኘት ረገድ እንቅስቃሴ እያደረጉ መሆናቸውን የዘርፉ መሪዎች ይገልጻሉ። በቀጣይም ክልሉን ተጠቃሚ ለማድረግም ማዕድን የሚገኝባቸውን አካባቢዎች የመለየትና ዘርፉን የማዘመን ስራ እየተሰራ ነው። የስራ ዕድል ፈጠራ በዚህ ዘርፍ ወደ 98% አካባቢ ሆኖ ገደማ የስራ ዕድል ፈጥረናል ማለት ነው። ገቢም በዚህ ከሮያሊቲ ከተለያየ ከቁርጥ ግብር በተመለከተም ይሄንንም ወደ 5-6 ሚሊዮን በላይ ገቢ ሰብስበናል ማለት ነው። በባህላዊ ወርቅም በማምረት 24.8 ኪሎ ግራም ወርቅ ለብሔራዊ ባንክ አስገብተናል ማለት ነው። ማሽን ስንጠቀም እና አሰራሮች ሲዘምኑ ከዚህም በላይ የውጭ ምንዛሬ የምናገኝበት ወርቅ ለብሔራዊ ባንክና ሃርድ ከረንሲ ችግራችን የምንቀርፍበት ሁኔታ ይኖራል ማለት ነው። የማፒንግና የካርታ ስራ በሰፊው አሁን እየተሰራ ነው። ክልሉም ራሱ በጀት በጅቶ ያሰራ ነው። እሱን ከሰራን በኋላ የማስተዋወቅ የፕሮሞሽን ስራ መስራት ነው። ሰፊ የፕሮሞሽን ስራ ከሰራን የማዕድን ኢንቨስትመንቱን የበለጠ እንዲጠናከር ከማድረግ አንጻር ባለሀብቶችን በመሳብ አሰራሩን በማስተካከል በላቀ ደረጃ ከማዕድን ዘርፉ ማህበረሰቡ እንዲጠቀምና ሀገር የሚውጭ ምንዛሪ ሀገራችንን እንድትጠቀም ሶስተኛ እንደገና ደግሞ በተለይ ኢምፖርት የምናረጋቸውን የማዕድን ውጤቶች ሳብስቲቱት ከማድረግ አንጻር እሱ ላይ ትኩረት አድርገን እንሰራለን ብለን እነዚህን ግቦች ያስቀምጠናል። የማዕድን ዘርፉን ለመምራት መዋቅሮችን በመዘርጋትና ፖሊሲዎችን በማሻሻል በትኩረት እየተሰራ ሲሆን የውጭ ምንዛሬ ገቢ ማስገኘት መቻሉንም የአማራ ክልል ማዕድን ሀብት ልማት ቢሮ ኃላፊ አቶ ኃይሌ አበበ ገልጸዋል። ወደ 33000 ኪሎ ግራም የሚሆን ቶን በድምሩ የተዋበና ያልተዋበ ወደ ውጭ በመላክ እና አማራ ክልል ለሀገር ወደ 2 ሚሊዮን ዶላር የሚሆን አስተዋጽኦ ያበረከትንበት ሁኔታ አለ። እንዲሁም ከወርቅ በተቻለ መጠን በዚህ አመት ነው ጥረት የተደረገው 84.8 ኪሎ ግራም የሚሆን በብሔራዊ ባንክ በማቅረብ ወደ 5 ሚሊዮን ዶላር አካባቢ ግኝት የተገኘበት ሁኔታ አለ ማለት ነው። አሁን ባለው ሁኔታ ወደ 32000 የሚሆን ዜጎች የስራ ዕድል ተፈጥሮባቸዋል ማለት ነው። ከማዕድኑ ዘርፍ ከውጭ ሀገር ይመጡ የነበሩ የኮንስትራክሽን እቃዎችንም በሀገር ውስጥ መተካት መቻሉን ነው የሚገልጹት። የውጭ ምርቶችን በሀገር ውስጥ መተካት ለምሳሌ በፊት ግራናይት፣ ማርብል፣ የሴራሚክ ውጤቶች ከቻይናና ከህንድ ነበር የሚመጣ። አሁን ሱ ቀርቶ በሀገር ውስጥ እየተመረተ ግራናይትም ማርብልም ሴራሚክም እየቀረበ ያለ የተጀማመሩ የብርጭቆ ፋብሪካዎች አሉ። የነዛ የብርጭቆ ፋብሪካዎች ለምሳሌ ከሲሊካ ሳንድ ነው ብርጭቆ ፋብሪካ የሚሰራው። እነሱን እየገነባን እንገኛለን። ጅብሰም ለምሳሌ አሁን ባለው ሁኔታ ከኛ አልፎ አንዳንዴ ለኬንያ ምንም እያቀረብን እንገኛለን። በአማራ ክልል ከሚገኙ የከፍተኛ ትምህርት ተቋማትና የመንግስት የልማት ድርጅቶች ጋር በጋራ በመስራት የማዕድን ዘርፉን በዘመናዊ መልኩ ለመስራትና ክልሉ ብሎም ሀገሪቱ የሚያገኙትን ገቢ ለማሳደግ እንደሚሰሩም አቶ ኃይሌ ተናግረዋል። በከፍተኛ ትምህርት ተቋማት ላይ በመግቢያ ሰነዳችን መሰረት ካርታ ስራም የማዕድን ልየታ ጥናትም ስራ እየተከናወነ ይገኛል። ይሄ ማለት ቴክኖሎጂውን በተሻለ መጠን እየተጠቀምን እንገኛለን። እነሱ በዲፓርትመንታቸው የተሻለ መሳሪያዎች ቁሳቁሶች ስላላቸው ማለት ነው። ከዚህ ባለፈ ደግሞ ገና አልተጠናቀቀም እንጂ አማራ ክልል ላይ ካሉት የልማት ድርጅቶች መንግስታዊ የልማት ድርጅቶች የማዕድን ላቦራቶሪ ቴስት ማድረጊያ እንዲቋቋምና ደግሞ በተቻለ መጠን ከነዚህ ባህላዊ የሚያመርቱትን በቴክኒክና ሙያ ኮሌጆች የሚሰለጥኑ እንዳለ ሆኖ
በቁሳቁስ እንዲደግፏቸው የስምምነት ደረጃ የደረስንበት ሁኔታ አለ።